ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 እስከ 21 ይሆናል። የእርሱ ግርማ አይተን እንጂ በብልሃት የተፈጠረ ተረት ሳንከተል የጌታችንን የኢየሱስ ክርስቶስ ኃይል መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ነው የሚለውን ድምፅ በመጣ ጊዜ ከእግዚአብሔር አብ ክብርና ምስጋና ተቀበል። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋት ኮከብን በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚያበራ መብራት እንደሚጠነቀቅ ይህንን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ይህ በመጀመሪያ ወቁ። መጽሐፍ ያለው ትንቢት ሁሉ በማንም ለገዛ ለራሱ ሊተረጉም አልተፈቀደም። ትንቢት ሁሉ ከቶ በሰው ፍቃድ አልመጣም። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ተነድተው ተናገሩት። ከገናናው ክብር በሚለው ርዕሴ ገናና ክብር በሉ እስኪ። ይሄ ገናና ክብር ጴጥሮስ ያወራው ነው። ገናናው ብሎ ጴጥሮስ የተናገረው ነው እና ሐዋርያው ጴጥሮስ ይህን መልእክት የላከው ሮም ላለች ቤተክርስቲያን ነው። በወቅቱ በሮም ያለችው ቤተክርስቲያን ደግሞ ስደት ውስጥ ናት። በብዙ መከራ በእሳት በሚፈትን የህይወት ምዕራፍ ውስጥ ነው ያሉት ቅዱሳኖች። የሁለተኛ ጴጥሮስ ምዕራፍ 1 መልእክት ማጽኛ መሳሪያ ነው። በአንደኛ ጴጥሮስ መልእክት ላይ ምዕራፍ 1 ከ2 እስከ 7 ላይ ስለ ስደቱ፣ ስለ መከራው፣ ስለደረሰባቸው ነገር በጥልቀት ያወራል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ታዘዙና በኢየሱስ ክርስቶስ እንደሚረጩ ዘንድ ለተመረጡት በጳንጦስና በገላትያ በቆዶቆሚያ በኢሳም በቢታንያ ለተበተኑ ምጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት ለምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን በእምነት በእግዚአብሔር ኃይል ተጠብቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ ሊገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ልብ በሉ። በእሳት እየተፈተናችሁ ነው አለ። ምጻተኞች ናችሁ አለ። ስደት ላይ ነው ያላችሁት አለ። እሳት እየፈተናችሁ ነው ያለው እና በልዩ ልዩ መከራ ውስጥ እያለፋችሁ ነው ይላቸው። እዚሁ ክፍል ላይ 4ኛ ምዕራፍ ላይ አንብብልኝ ቁጥር 12 ላይ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ ይበላችሁ። ክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን እያመስግን እንጂ አይፈር። ፍርድ ከእግዚአብሔር ዘንድ እግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ልብ በሉ። አሁን መልእክት ሲጻፍ መልእክት ጸሐፊው መልእክቱን ደራሹ ሆሊ ስፒሪት ነው። ጸሐፊው ድራይቭ እያደረገ ወይም መልእክት ተናጋሪው ወይም ነብዩ ማለት ነው መልእክቱን ሲያስተላልፍ መልእክት ለሚተላለፍላቸው ኦዲየንሱ ያለበት የሆነ ስታተስ አለ ማለት ነው። አንደኛ ጴጥሮስና ሁለተኛ ጴጥሮስ መልእክቱ የሚያስተጋባው በተለያየ ሀገር በምጻተኝነትና በስደት ውስጥ ላሉ ሰዎች። እነዚህ ምጻተኛና ስደተኛ ሆነው ያሉ ሰዎች ከየት መጡ ካላቸው በበዓለ 50 ቀን የአይሁድን በዓል ሊያከብሩ ከተለያየ ቦታ ተሰብስበው የበዓል አክባሪዎች በነበሩበት ሰዓት ላይ እነ ጴጥሮስ ላይ መንፈስ ቅዱስ ሲወርድ ያኔ እሳት የወደቀባቸው ሰዎች ናቸው። ወደ ሀገራቸው ሲመለሱ ከነሳቱ ነው የተመለሱ። እነዚያ ሰዎች እንደ ምጻተኛና እንደ ስደተኛ፣ እንደ ወንጀለኛ፣ እንደ ክፉ አድራጊ፣ እንደ ወንበዴ እየተቆጠሩ በእሳት እየተፈተኑ ነው ያሉ። ለዚህም ጴጥሮስ ልዩ ልዩ ፈተና ሲደርስባችሁ፣ እንደ ምጻተኛ ስትቆጠሩ፣ በእሳት ስትፈተኑ፣ መከራው ላያችሁ ላይ ሲዘንብባችሁ፣ መዓት እንደመጣባችሁ፣ ውርጅብኝ እንደወረደባችሁ፣ እግዚአብሔር እንደተቆጣችሁ አታስቡ እና ምንድን ነው ጴጥሮስ ስለዚህ ነገር ሲናገር አያችሁ እናንተና እኔ እኮ ማለት ይላል ሁለተኛ ጴጥሮስ ላይ እኛ ማለት ተረት ሰምተን የተከተልን ሰዎች አይደለንም ይላል። የፊልጵስዩስ ጸሐፊ ሐዋርያው ጳውሎስ ሲናገር ደግሞ እንዲህ ይላል፣ እናንተ እኮ ጌታን ተቀብላችሁ ለመዘመር ብቻ ሳይሆን መከራውንም ልትካፈሉ ነው የተጠራችሁት ይላቸው። ይሄ መከራ ደግሞ ለበጎ ነው፣ ለመልካም ነው፣ ለእናንተ በጌታ
በመሆናችሁ ምክንያት ነው ይልና ለጠላቶቻችሁ ግን ለጥፋታቸው ነው ይላል። ለዚህ ጴጥሮስ ሲናገር አሁን የመጣው መከራ እየፈተናችሁ ያለው ስደት፣ እየተፈተናችሁበት ያለ እሳት፣ እንደ ምጻተኛ የተቆጠራችሁበት ሁኔታ፣ የደረሰባችሁ ማዕበል ልብ በሉ። ይሄ ማዕበል ሁሉ እናንተን እንዳይመልሳችሁ፣ ወደ ኋላ እንዳይመልሳችሁ። ምክንያቱም በሮም ያለችው ቤተክርስቲያን ከመከራው ጽናት የተነሳ አንዳንዶቹ ልክ እስራኤል ከግብጽ ወጥቶ ቀይ ባህር በር ላይ እንደደረሰ ብዙዎቹ ከመከራው ጽናት የተነሳ ሊያፈገፍጉ ያሉበት ሰዓት ይመስለኛል። ስለዚህም ሁለተኛ ጴጥሮስ ላይ መልእክቱ ላይ ሲያመጣ ምን ይላል? እኛ እኮ ተረት ሰምተን ሳይሆን እንደ ግሪኮች በፍልስፍና ሳይሆን እኛ ሳይኮሎጂ ተጠቅመን ሳይሆን እኛ እኮ የእርሱን ግርማ አይተን ነው። ለዚህ ነው ጳውሎስ ሲናገር የሃይማኖታችንን ጀማሪ የሃይማኖታችንን ፈጻሜ ሊቀ ካህንና ሐዋርያውን ካህኑን ኢየሱስን ተመልከተ ሩጫችንን በምን እንሩጥ ይላል? በትዕግስት። ለምን? ሩጫ ሜዳው ረጅምና አሰልቺ ስለሆነ ትዕግስት ያስፈልገዋል ይላል። ሰዎች ደስ ብሏቸው ቸርች ሲመጡ አንተም ደስ ብሎ መጥተህ ጌታን የተቀበልክ ሰው አይደለም። በታምር የመጣች ሴት ነሽ። እስኪ ጌታን አቀባበላችሁን ይዩት። እስኪ እንዴት እንደመጣችሁ፣ እንዴት ወደ ጌታ እንደመጣችሁ፣ እንዴት እግዚአብሔር መንግስት ላይ ሰራተኛ እንደሆናችሁ፣ እንዴት አገልጋይ እንደሆናችሁ፣ እንዴት እግዚአብሔር እንደጠራችሁ ተመልከቱ። ለዚህ ደግሞ ክብር አምጡ። በብልሃት የተፈጠረ ተረት አይተን አይደለም ይላል ጴጥሮስ። እንደሱ አይደለም አመጣጣችን ይገርማል ይላቸዋል። ለምን? ለሁለተኛ ጴጥሮስ ሲጽፍ ለነሱ እዚህ መከራ ውስጥ እንዳሉ አያሳያቸውና እኛ የምንነግራችሁ ነገር እኮ ስሙዋል። እኛ ተረት ተቀብለን ፍልስፍና ተቀብለን እንዲሁ በብልሃት የሆነ ነገር አውርተውልን እንደው ኢየሱስ ያድናል ብለውን አይደለም። እኛ አመጣጣችን የእርሱን ግርማ ሶስት ነገሮችን ጴጥሮስ እዚህ ክፍል ላይ ያወራል። አንደኛ እኛ አመጣጣችን በተረት ሳይሆን አንድ የሱን ግርማ አይተን፣ ሁለት የሱን ኃይል አይተን፣ ሶስተኛ ይኸው ገናና ክብር አይተን ግርማውን አይተን ይላል ጴጥሮስ። እኛ ስንመጣ አመጣጣችን በተረት አይደለም፣ አሉሽ ባሉሽ አይደለም፣ ሰዎች ባወሩልን አይደለም። እኛ አመጣጣችን ግርማውን አይተን ዝም ብለህ አይደለም የመጣው ቸርች የመጣው። ዝም ብለህ አይደለም የጌታ ይሆንከው። ዝም ብለህ አይደለም እጅን የሰጠው። አንተ እኮ ክብር አግኝቶህ ነው። በጣም የሚገርማችሁ ስለዚህ ነገር ጴጥሮስ እነዚህ ሰዎች ዳርቻ ላይ ነው ያሉት። መከራው ወደ ኋላ ሊመልሳቸው። ችግር ሁሉ ጊዜ የማዳለጥ አቅም አለ። ሙዝ ላይ የቆመ ሰው በሉት ልጣጭ ላይ። ችግሮች ሁሉ ነገራቸውን ወደ ኋላ ስትራፕ ለማድረግ አቅም ያላቸው ናቸው። ነገር ግን አቅም የሚያጡት እናንተ ጋር ነው። ለምን? ከዛ የሚበልጥ ስላለ። ለዚህ ጴጥሮስ መልእክት ሲነግራቸው ምዕራፍ 1 ላይ ነገራቸው። የደረሰባቸውን ነገር ነገራቸው። በምዕራፍ 1 ቁጥር 1 ጀምሮ ምዕራፍ 4 ላይ ነገራቸው። እሳት እየፈተናችሁ ነው፣ እንደ ምጻተኛ ሆናችኋል፣ ስደተኛ ሆናችኋል፣ ችግር እያበጠራችሁ ነው። ቢሆንም እናንተ እኮ የመጣችሁት እያላቸው፣ እናንተ የመጣችሁት እያላቸው፣ እኛም ያወራላችሁ የነገርናችሁ ነገር ተረት አይደለም። ምንድነው ጴጥሮስ? ስደተኛ እኮ በቅዱሱ ተራራ ላይ ያ ቅዱሱ ተራራ ማቴዎስ ምዕራፍ 17 ላይ ያለው ተራራ ነው። ባይዘዌ ማቴዎስ 17 ላይ ኢየሱስ 16 ላይ ታምር ሰርቶ ይዟቸው መጣ እና የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ጴጥሮስ አንተማ የእግዚአብሔር ልጅ ነህ አሉ። ይሄ ጥያቄ ምላሽ ለማግኘት እዛ ተራራ ላይ ወሰዳቸው። ተራራው ላይ ወስዶ ፊቱ ሲቀያየር ሙሴና ኤልያስ መጥተው ሲያወሩ፣ ነቢያትን የሚወክሉ ሙሴና ኤልያስ ሲመጡ፣ ጸጋን የሚወክለው ኢየሱስ ሲመጣ፣ ሐዋርያትን የሚወክሉት እነ ጴጥሮስና እነ ያዕቆብ ሲመጡ፣ ያን ሰዓት የእግዚአብሔር ድምጽ ሲመጣ እኛ በዚህ መኖር ይሻለናል አሉ። እንደዚህ አይነት ክብር ይህን ሂስትሪ አይተን አናውቅም አሉ። እዚህ ክፍል ስለዚህ ነገር ስለዚህ ቃል ሲናገር ያኔ ገናናውን ክብር፣ ያኔ የእርሱን ግርማ፣ ያኔ የእግዚአብሔር ኃይል ስናየው አለ። ያኔ አልመጣል ቃል። ይሄን ቃል የትንቢት ቃል ይለዋል መጽሐፍ ቅዱስ። ይሄ ቃል የትንቢት ድምጽ ይለዋል። ይሄን ቃል የትንቢት መጽሐፍ ይለዋል። ይሄንኑ ማለት ባይዘው የኢየሱስ መንፈስ የትንቢት መንፈስ ነው አይደለ? ልንገራቸው፣ አንድ ሰው መተንበይ የሚፈልግ ከሆነ ይሄንን ቃል መብላት አለበት። ይህን ቃል ሲበላ ቃሉ ራሱ ያሰክረዋል። ቃሉ በሌለበት ትንቢት የለም። ምክንያቱም ፕሮፌሲ ያለው እዚህ ውስጥ ነው። ስለዚህ ጴጥሮስ ሲናገር ያን ጊዜ ያየነው ገናና ክብር፣ ያን ጊዜ ያየነው የእግዚአብሔር ኃይል፣ ያን ጊዜ ያየነው ግርማ እኛ ተረሰምተን ሳይሆን ይሄን አይተን የተከተልን ሰዎች ነን ሲላቸው፣ እነሱ ምን ነግራችሁም ነገር ይሄ ነው ሲላቸው፣ ሰዎች እውነት እኮ ነው፣ እኛ እኮ ዝም ብለን አይደለም ጌታን የተቀበለው። እኛ እኮ ያኔ በዓል ልናከብር ሂደን እንደሰከረ ሰው ልሳን እየተናገሩ የእኛን አገር ቋንቋ እየተናገሩ ስንት ጉር ሲያወሩ የሮም ቋንቋ ጭምር እየተናገሩ አይሁድ ሆነው ስንት ታሪክ ሲሰሩ፣ ጴጥሮስ ፈሪው በሶስት ገረድ ቤት ጌታን የካደው ሰውዬ 3000 ሕዝብ ማርኮ ለጌታ ሲያመጣ እኛ እኮ ዝም ብለን አይደለም ኃይል ወርቆብን ነው።
ስለዚህ ነገር ጳውሎስ ሲናገር እንዲህ ይላል። ክብር ካገኘው በኋላ ደማስቆ በረሃ ላይ ዘሮት ቅርፊቱን ከዓይኑ ላይ ካነሳ በኋላ አመለካከቱን ሴታፑን ከቀየረ በኋላ ጳውሎስ ሌላ ሰው ሆነ። አሳዳጁ ጳውሎስ ሌላ ቅናት ገባበት። ሰውየው ከደማስቆ በረሃ በኋላ ቀጥታ ሐናንያን ያገኘ። ሐናንያ እጁን ጭኖ ይሄ ሰውዬ እኮ በሥጋ ዕውቀት ያሳዳጅ ነው። መንፈስ ቅዱስ ዝም ብለህ ጸልይ፣ አንተ እንደምታውቀው ሳይሆን እኔ ሌላ ዕውቀት አለኝ። ደማስቆ ላይ ቀይሬዋለሁ፣ አይኑን ከፍቼለታለሁ። ይሄ ሰው በአሕዛብ በነገሥታት ፊት ስሜን ተሸክሞ ይቆማል። ጳውሎስ ስለዚህ ነው የሆነ ሰዓት ላይ መከራ መጥቶ ሲንጠው፣ ማዕበል መጥቶ መርከብ ላይ ወደፊት እንድናለን የሚል ተስፋችን ተሟጦ ይላል። ትሞታለህ ከፊት ሞታለህ ተብሎ ነብዩ ፕሮፌሲ ሲነግረው አያያለው ለዚህ ጠልቆ ከሥጋና ከደም ጋር እንኳን አልማከርም ይላል። የመከራ ዳርቻ ጳውሎስን እንደዚህ ሲያርገበግበው ፖል ቆም አለና እኔ ከዚህ ፍቅር ማን ሊለየኝ ይችላል? ከፍታ ነው ዝቅታ ነው፣ ማግኘት ነው ማጣት ነው፣ መከራ ነው መክበር ነው፣ መላእክት ነው ሰይጣን ነው፣ ማንም ከክርስቶስ አይለየኝም። ለምን ሲባል ሰውየው ኦሬዲ ኃይል አግኝቶታል። ስለዚህ ሲናገራቸው እንደዚህ ይላቸዋል። ክብሩን አይተን ነው፣ ገናና ክብሩን አይተን ነው፣ ኃይሉን አይተን ነው ይልና ምስጋናና ክብርን ተቀብሎ እኛም በቅዱሱ ተራራ ላይ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ይሄው እናንተ እኮ ይላቸዋል ወገን ዘመድ የለን በስደት እንደ መጻተኛ እየተቆጠርን እሳት እየፈተነን ሲሉ እናንተ ተራሰምታችሁ የመጣችሁ ሰዎች ሳይሆን እናንተ የእሱን ግርማ አይታችሁ የእሱን ክብር አይታችሁ ከገናና ክብር ተገልጦባችሁ እናንተ ይላቸዋል ምንስ ባይኖራችሁ የጸና ቃል አላችሁ። ታዲያ ጴጥሮስ ምን ይላቸዋል ስትሉ ስለዚህ ነገር ሲያወራ ይሄንን ቃል ይላቸዋል የትንቢት ቃል የዘቃ ቃል ይሄ መጽሐፍ ቅዱሳን ሰዎች በስፕሪት ድራይቭ ተደርገው በመለኮት መሪነት የጻፉት ቅዱስ መጽሐፍ ነው። እናት ማንም ለራሱ እንደፈለገ ሊተረጉም ሊያወርደው አይችልም። ይሄን መተርጎም የሚችለው ቅዱስ መንፈስ ነው። ኢያሱ ስለዚህ የሕግ ቃል ይላል፣ ስለዚህ የሕይወት ቃል ይላል፣ ስለዚህ መጽሐፍ ይልና ይሄም መጽሐፍ በቀንና በሌሊት አሰላስሉት፣ ሚዲቴት አድርጉት፣ ብሉት፣ አውጡት፣ አውርዱት ይሄ ቃል እያለ ይነግራቸዋል። ለምን? ኢያሱ ከፊቱ 32 ነገሥታቶች እንዳይሻገር ቦርደር ሆነው የሚተኩሱበት ስላሉ። ስለዚህ ካለብህ ቻሌንጅ ማምለጥ የምችለው ይሄን ቃል ቀንና ሌሊት ስታመነዥክ ነው። አሁን ሙሴ ቀይ ባህርን ከፍሎ ያሻገረ ይዞ መጣ። አሁን ከፊት ደግሞ ልክ የሙሴ አገልግሎት ሲያልቅ ዮርዳኖስን ለማን ሰጠው? ለኢያሱ። ኢያሱን ምን አለው? አሁን በሕዝብ ሁሉ ፊት ከፍ ከፍ ላደርግህ ጀምራለሁ አለው። እና እንዴት ነው ከፍ ከፍ የሚያደርገው ስትሉ እግዚአብሔር ኢያሱን ከፍ ከፍ ማድረግ የሚጀምረው ዮርዳኖስ የሚባለውን ያለ ልክ ያለ ወቅቱ የሞላው በዋና የማይሞከረውን ውሃ ከፊት አምጥቶ ነው። ትልልቅ ቻሌንጆች የእናንተ የከፍታቸው ትልቅ መሰላል ናቸው። ፈተና የሌለበት ግራጁዌሽን የለም። ስለዚህ ለኢያሱ እግዚአብሔር ተናገረው። ለአባቶቻችሁ የተናገርኩት አወርሳለሁ ብዬ ያልኩት ምድር አለ። ማን? ከነዓን። ወደዛ ልትሄዱ ስለሆነ ያንን መውረሻ መንገዳችሁ ብሎ እየነገራቸው ነው። አንብብ። ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝና ወደ ግራ አትበል። የዚህ የሕግ መጽሐፍ ቃል ከአፍህ እንዳይለይ፣ ነገር ግን ጻፍበትን ሁሉ ጠብቅና ታደርግ ዘንድ ጠብቀው አድርገው፣ በቀንም በሌሊትም አስበው። ያን ጊዜ መንገድህ ይሳለጥልሃል፣ ይከናወንልሃል። አምላክ እግዚአብሔር ካንተ ጋር ነው። ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ለምንድን ነው የሚለው ስትሉ ከፊት 32 ነገሥታት ኖርማሊ 39 ናቸው። መጽሐፉ 32 ነገሥታት ከነዓን እንዳይገቡ የሚገዳደሯቸው ጦረኞች ስላሉ እነዚህ 32 ነገሥታትን አሸንፎ ከነዓን መግባት የሚችለው ይህንን የሕግ ቃል ሚዲቴት ሲያረግ ሲበላ በቀንና በሌሊት ከቃሉ ጋር ኑሮ ሲጀምር፣ እናንተም የተባለላችሁ ቦታ ላይ እንድትደርሱ ከእግዚአብሔር ቃል ጋር ኑሯችሁን አድርጉ። አጠገባችሁ ላለው ይህን ቃል ብላ፣ አውጣው፣ አመንዥከው፣ በቀንም በሌሊትም አውራው፣ ተጫወተው በሉት። እንደውም ዘዳግም ምዕራፍ 6 ሂዱና አንብቡት። እስራኤል ሆይ ስማ፣ በኃይል ሳይሆን አንተ ይህንን የሕግ ቃል ጠብቀህ ስለመጣ አምላክ እግዚአብሔር አንድ ስለሆነ
እግዚአብሔር አንድ ነው ብለህ በማመንህ ይህን ለትውልድ በማስተማርህ እድሜህ ይረዝማል፣ እጅግ ትበዛለህ፣ መልካም ይሆንልሃል። አጠገባችሁ ላለው ሰው መልካም ይሆንልሃል፣ እጅግም ትበዛለህ በሉት እስኪ። ከፊታችሁ ያሉ ጠላቶቻችሁን ተሰልፈው የሚጠብቋችሁን አመድ እያደረጋችሁ መሄድ የምትችሉት ይህን ቃል ስትበሉ ነው። ብቻ አይደለም ለዚህ ቃል ለመብራት እንደምትጠነቀቁ ባል ለምሳሌ ይሄ መብራት ቢጠፋ ብዙ ላይ ያስጨንቃችሁ ይችላል። ድቅድቅ ያለ ጫካ ውስጥ የሚሄድ ሰው ግን ሻማ እያደረገ የነገ እግሩ ነው፣ መሄጃው ነው፣ መንገዱ ነው፣ ተስፋው ነው። ነገው የሚወከለው እዛች መብራት ላይ ነው። ጨለማ በወረረበት ቦታ ላይ ያቺ መብራት ለሱ ህልውናው ናት፣ ዋስትናው ናት። ያቺ መብራት እንዳትጠፋበት እንደዚህ አድርጎ ሻማ ወይም ኩራዝ እንደሚጠነቀቅ ለዚህ የሕግ ቃል ተጠንቅቃችሁ ጠብቁት። ለምን? ቃል ከተጠነቀቃችሁለት አሁን ስደት አስገጥሟችሁ በእሳት እየፈጠናችሁ እንደ ምጻተኛ እንደ ስደተኛ ካደረጋችሁ በሮም ውስጥ በመከራ ከሚያኖራችሁ ከዚህ እሳት ያተርፋችኋል። አጠገባችሁ ላሉት ልትተርፍ ነው በሉት፣ ልትተርፍ ነው በሉት።